ረከቡ ወለተ ዘታስተሰሪ ጌጋየ በደልን የምታስወግድ ልጅ አገኙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ግንቦት አንድ ቀን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የተወለደችበት ታላቅ ዕለት ነውና ልደትሽ ልደታችን ነው። አማን በአማን ተወልደት እመብርሃን፣ እውነት በእውነት ወላዲተ አምላክ ተወለደች ብሏል ቅዱስ ያሬድ። በታምረ ማርያም ቅድመ ዓለም በአምላክ ሕሊና የአምላክ እናት መሆኗን ትታሰብ ነበረ። ይልቁንም ደግሞ ቅዱስ ያሬድ በድጓው ደግሞ ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረ ገነት፣ ሰማይና ምድር ሳይፈጠሩ ገነትም ሳትሰራ ትመሰገን የነበረች ድንግል ማርያም ይልቁንም እግዚአብሔር አምላክ ሰማይን ዓለምን በፈጠረ ጊዜ በስላሴ በመንበረ ስብሐት በስላሴ ስዕል እነሆ ታቦት ዘዶር እንተ ይእቲ እግዝእትነ ማርያም በዚያ ያስቀመጣት እናታችን ወበድሃሪ በኋላም ደግሞ ቀዳሚሃ ለጽዮን ሰማይ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ቀዳሚሃ ለጽዮን ሰማይ ሳረረ፣ ሰማይን የመሰረተ ሰማይን የዘረጋ ምድርን የመሰረተ እነሆ የጽዮን መጀመሪያዋ የሆነ ማን ነው? እግዚአብሔር ቅድመ ዓለም እንድታሰብ ድኅረ ዓለም ደግሞ በመንበረ ስብሐት እንድትመሰገን ያደረገ እነሆ በመንበረ ስብሐት ያለችውን እነሆ የድንግል ማርያም ምሳሌዋ የሆነችውን ታቦት ዘዶር እንተ ይእቲ እግዝእትነ ማርያም ሙሴ ድንኳን ደኩኖ እንዴት ማስቀመጥ እንዳለበት አራዩ አሳየው ይለናል። ስለዚህ ስለ አበይት ነቢያት ደቂቀ ነቢያት የሰው ልጆች 5500 ዘመን አምላክ ከድንግል እንደሚወለድ ድንግል ደግሞ አምላኳን እንደምትወልደው ሲናገሩላት የነበረች ሙሴ በዘጸአት ምዕራፍ 3 ቁጥር 6 ላይ ዕፅ ለምለም ወፍሬ ጥዕምት ይልቁንም ዕፀ ጳጦስ እንተ በአማን መለኮትና ቅጠልና መለኮት ሲዋሃዱ አይቶ ቅጠል እመቤታችን መለኮት እሳት የተባለ መለኮት እንደሆነ ያያት። ይልቁንም ደግሞ ኤልሳ በማሰሮ ጨው የተባለ መድኃኔ ዓለም ማሰሮ የተባለች እሷ እንደሆነች እየተመለከታት ይልቁንም ኤልያስ መሶበ ወርቅ በመሶበ ወርቅ ውስጥ ዳቦ አግኝቶ በልቷል። መሶበ ወርቅ እመቤታችን ወርቅ የንጽሕናዋ የቅድስናዋ ዳቦ የተባለ መድኃኔ ዓለም ህብስት ነው። እኔን ብሉይ ብሎ በዮሐንስ ወንጌል ምዕራፍ 6 ላይ እኔን ብሉይ ብሎ ይልቁንም በቀራንዮ ስጋው እንድንበላ ደሙ እንድንጠጣ ያደለን መድኃኔ ዓለምን እነሆ ኤልያስ በመሶበ ወርቅ ተመልክቷል ማለት ነው። በሌላ መልኩ ደግሞ ኢሳይያስ ድንግል በድንግልና ትጸንሳለች በድንግልና ትወልዳለች ብሎ ድንግልናን ተናግሯል። ይልቁንም ሰሎሞን ደግሞ አሐቲ ይእቲ ለእማ ወኅሪት ይእቲ ለእንተ ወለደታ፣ ለእናቷ ለሐና አንዲት ናት ለወለደቻትም የተመረጠቻት ናት ብሎ የመሰከረላት። ይልቁንም ደግሞ ሕዝቅኤል በምስራቅ በኩል የተዘጋ ደጅ አየሁ፣ እነሆ ደጁንም ሳይከፍት ቀይ ጎልማሳ ገባ፣ ቀይ ጎልማሳ ወጣ፣ ተዘግቶ ይኖራል ብሎ ያየላት ያች ድንግል። ይልቁንም ደግሞ ሚክያስ 5 ላይ በቤተልሔም እነሆ አምላክ እንደሚወለድ እነዚህ ሁሉ አበይት ነቢያት ደቂቀ ነቢያት ትንቢት የተናገሩላት ድንግል ማርያም የነቢያት ትንቢት ፍጻሜ ሆኖ 5500 ዘመን ዕዳ ሊፈጸም 15 ዓመት ሲቀረው በአድባረ ሊባኖስ በስደት እመቤታችን ግንቦት አንድ ቀን ተወልዳለች ማለት ነው። አዳም ወሰናይት ጽዱት ወበሬት፣ አዳም ያማረች የተዋበች ማለት ነው። ወሰናይት ፍጽምት በመልክ ቁጥር በደምግባት ቁጥር ያማረች የተዋበች ጽዱት ወበሬት ብርሃን የሆነች ከፀሐይ 7 እጅ የምታበራ እህቶሙ ለመላእክት የመላእክት እህታቸው ማርያምሰ ተሐቱ ውስተ ከርሱ ለአዳም ከመ ባሕሪ ጻዳ። ማርያምስ አንድም ማርያምማ በአዳም ባህሪ ከዕንቁ በበለጠ መልኩ ስታበራ 5500 ዘመን ትኖር ነበረ ይልና እንተሰረጸ ትምስሮ እሴይ ከእሴይ ስር የተገኘች ይልና እምዘራ ዳዊት ወተወልደት እምዘራ ዳዊት በምድረ ይሁዳ ከዳዊት ዘር በምድረ ይሁዳ ይልቁንም አድባረ ሊባኖስ ግንቦት አንድ ቀን ተወለደች ይላል። ይሄ እንግዲህ ዛሬ
ቅዱስ ያሬድ የሚናገረውን ቃል እግዚአብሔር ስንናገር የዋይ ዜማው ቃል እግዚአብሔር ማተው የሚባለው ነው። እዚያው ላይ ምን ይላል? ቆምኪ ርዮትኪ፣ የሚገርመን አስተያየትሽ፣ አዎ ፍቅርሽ፣ የዋህነትሽ፣ ቁመትሽ፣ ደምግባትሽ አለ ወክሳድኪ፣ አንገትሽ ከመአርማ ስቆት ይገርመኛል። እኔ እንዴት የተዋበች እንደሆነ ሲገልጣት እህትን ይብርዋ መላእክት በሰማያት በሰማያት ያሉ መላእክት እህታችን ይሉታል። ሰቤት በሐዋርያት የተመሰገነች ናት። ኢያቄም ወለዳ ደብተራ ዘትዕይንት ይገርማል። አዎ እነሆ የአብርሃም ድንኳን የመድኃኔ ዓለም እናት፣ አዎ እነሆ ድንግል ማርያምን ኢያቄም ወለዳት፣ ሐና ወለደቻት። ጥምት በቃሏ የሚጥም ነው፣ ስራዋም በጎ ነው። እግዝእትነ ማርያም የእመቤታችን የቅድስት ድንግል ማርያም ቃሏ ይጥመኒ ማስካለ ወይን አለ። ከወይን አስካል ፍሬ ይልቅ የእመቤታችን ቃል ይጥማል አለ። ይህን ይናገርና እነሆ ይህ ሁሉ ስራዋ በጎ። አዎ ስራ የጀመረችው ሞግዚትነት ነው። የዮሴፍን እናታቸው የሞተችባቸው ልጆች ነው ያሳደገችው። የስራ መስኳት ደግሞ የተጠማ ውሻ ውሃን ያጠጣቸው። ስለዚህ በአሳህንኪ ዛስተኪው ለጽሙ ከልብ ይላል። አዎ በጫማሽ የተጠማ ውሃን ያጠጣሽ ብሎ ይገልጣታል። ይቀጥልና ኦ ማርያም መንከር ልደትኪ፣ ማርያም ወይ አዎ ልደትሽ ግሩም ነው ይላል። ምንድን ነው ልደትሽ ግሩም ነው። አዎ ወጽብ ግብርኪ፣ ስራሽም ደግሞ አዎ ድንቅ ነው። አዎ እናታቸው ለሞተችባቸው ልጆች ውሃ ቀጅና ምግብ አቅራቢ ዳቦ አብሳይ ነው የሆንሽው። አዎ የአምላክ እናት የፈጣሪ እናት ሆነሽ ሳለ ግን በሞግዚትነት ነው ስራሽን የጀመርሽው። ለውሻ ውሃ በማጠጣት ነው፣ ለሰው በማዘን ነው። ኦሪተ ህሊና፣ አዎ ህሊናሽ አዛኝና ሩሩህ የሆንሽው እያለ ኦ ማርያም መንክር ልደትኪ፣ ልደትሽ ግሩም ነው ይልና ወጽብ ግብርኪ፣ ስራሽም እጹብ ነው። አምደ እሳት ጾርኪ፣ ይልቁንም ደግሞ የእሳት ምሰሶ ተሸከምሽ። አዎ ይልና አንቲ ውእቱ ዕፅ ዘርኤ ሙሴ በነደ እሳት፣ ሙሴ በእሳት ውስጥ ያያት አዎ የሲና ሐመልማል እሷ ናት የሚለው። አምደ እሳት ጾርኪ ወልድኪ መድኃኔ ዓለም፣ አዎ ልጅሽ የዓለም መድኃኒት መድኃኔ ዓለም ዲበ ዕፅ ተቀነው፣ በተሸከመው እንጨት አንዱ መስቀል ላይ ተሰቅሎ በ5 ቅንዋት ተቸነከረ፣ በአንድ ጦር ተወጋ። ወዘተፄወወ ሕዝብ በደሙ ቤዘው፣ እነሆ 5500 ዘመን ዲያብሎስ የማረካቸው በሲኦል ውስጥ የነበሩ ነፍሳትን እሱ መስቀል ላይ ተንጠልጥሎ ስጋውን ቆርሶ ደሙን አፈሶ ወሲኦልም በርብሮ ወደ ገነት መለሳቸው ይለናል። ይቀጥልና ክልኤቱ አይሩግ አመ በከዩ በካየ፣ አዎ ሐናና ኢያቄም እነሆ በሽምግልና ጊዜያቸው አዎ ልጅ በማጣታቸውና ባለማግኘታቸው ምክንያት ስለ ልጅ ባለቀሱና ባዘኑ ጊዜ፣ አዎ በተሳሉ ጊዜ፣ በጠየቁ ጊዜ፣ በለመኑ ጊዜ ይላል ቅዱስ ዳዊት ናሁ ጸጋሁ ለእግዚአብሔር እሴተ ፍሬሃ ለከርስ፣ ልጆች የእግዚአብሔር ስጦታዎች ናቸው። አዎ ልጅ ድንጋይ አይደለም አይፈለጥም። ልጅ እንጨት አይደለም አይጠረብም። ጭቃም አይደለም አይድቦለቦልም። የልጅ ስጦታ ከእግዚአብሔር ነው። ስለዚህ የሚሰጥን እግዚአብሔር ፈረንጆች በኤሌክትሪክ ሲስተም አሻንጉሊት አድርገው ሊያቀርቡ ይችላሉ፣ ያቀርባሉ። ከዚህ ውጭ ግን ስጋና ነፍስን አዋህደው ሰውን የመስራት አይደለም የማየቱ አቅሙ የላቸውም። ይህን ያልሞከረ አልነበረም። ነገር ግን ሊሆን አይችልም። እንኳንስ ነፍስን ስጋን እንኳን ማምጣት አይቻልም ማለት ነው። ይሄ የእግዚአብሔር የማይመረመር ጥበቡ ስለሆነ ማለት ነው። እና ልጆች እግዚአብሔር ስጦታዎች ናቸውና ክልኤቱ አይሩግ አመ በከዩ በካየ፣ ሐናና ኢያቄም ልጅ ለማግኘት ባለቀሱና በለመኑ በጸለዩ ጊዜ ይላል ረከቡ ወለተ ዘታስተሰሪ ጌጋየ፣ እዚህ ጋር ነው የወጣ ነው። ኃጢአትን ይቅር የምታስብል ልጅ አገኙ። አሁን በዘመናችን ዕዳ የምትከፍል ልጅ፣ እናቷን የምትጦር ልጅ፣ አባቷን የምትጦር ልጅ፣ አባቷን የምትረዳ ልጅ አለች። በተቃራኒው ደግሞ አባቷን እናቷን የምታሰድብ ልጅ አለች። አዎ ዘልዛላ በመባል የእናትን ክብርና የአባትን ክብር የምታስነካ ልጅ አለች። አለባበሷ፣ አወጣጧ፣ አገባቧ፣ አነጋገሯ፣ ተሳዳቢነትና የአለባበስ ጉዳይ ወዘተ በእንዲህ አይነት መልኩ አዎ እነሱ ግን ዘታስተሰሪ ጌጋየ፣ ይልቁንም አዎ እነሆ በበረከት የምትመላና የሰዎችን ኃጢአት የምታስወግድ በልጇ በፈጣሪዋ ማለት ነው። ይህን አንቀጸ ብርሃን የተባለ ቃል እግዚአብሔር ምን ይላል? ወታስተስሪ ኃጢአተ ሕዝብኪ ተበውዐ ለኪ፣ የሕዝብሽን ኃጢአት ታስምሪ ዘንድ
ሆነልሽ ከአብ ከወልድ ከመንፈስ ቅዱስ ተገባሽና ተደረገልሽ ይልና ለወንጌላውያን ኩልነ ዘኮነተነ ምጉያየ ምስካየ ብንለው ይሆናል። እነሆ ወንጌልን ላመኑ ወንጌልን ላመኑ ቃሉን ላመኑ በቃሉ ላመኑ በእምነት ጸንተው ለሚኖሩ ለሁላችንም የአዲስ ኪዳን ልጆች መጠጊያ የምትሆን መማፀኛ የምትሆን ይልቁንም ምጉያይ መሸሻ ምንድን ነው ያለው? ሎጥን የእግዚአብሔር መልአክ ሽሽና አምልጥ። ሽሽና የእግዚአብሔር መልአክ ቅዱስ ገብርኤል ዮሴፍን ሕፃኑንና እናቱን ይዘህ ሽሽ ነው ያለው። መሸሻ ወዳጆች፣ አሁን ዛሬ ኢትዮጵያ በጦርነት ቀጠና ውስጥ ሆና እናያለን። በእውነቱ ምን መሸሻ አለን? የትስ መድረሻ አለን? ስለዚህ የሀገራችን ሰላምን ከመለመን ምሕረትን ከመለመን የሕፃናት ሞት፣ የወጣቶች ፍልሰት፣ የአረጋውያን ያለ ጧሪ መቅረትና የቤተ ክርስቲያን መቃጠል፣ የሃይማኖት የቤተ እምነቶች መዝበርና መቃጠል ይህን ሁሉ ሊገደን ያስፈልጋል። ምክንያቱም ሌሎች ሀገር የሚሰደዱበትና የሚሸሹበት ሀገር ሊኖራቸው ይችላል። እኛ ግን ከኢትዮጵያ ወጣን ወዴት መሄጃ ስለሌለን እነሆ መኖሪያችንም መሞታችንም መቀበሪያችንም የምናምርባትም የምንኖርባትም የምንቀበርባትም ሀገር ኢትዮጵያ ይች ብቻ ናት። ሌላ ኢትዮጵያ የለችም። እና ስለዚህ ምን አለ? ዘኮነተነ ምጉያየ መሸሻ። ሰው በምንም ይሁን በምን ከክፉ ሰው እንኳን መሸሻ ያስፈልጋል። ተናግሮ ከሚያናግር፣ አብዶ ከሚያሳብድ፣ ስቶ ከሚያስሰው፣ መጥፎ ነገር እያወራ ሰውን ከሚበክል ሰው መሸሽ እንኳን ያስፈልጋል። አንዳንድ ጊዜ እኮ ጉንፋን ከያዘው ሰው እኮ እንሸሻለን አይደለም? በማክስ እንሸሻለን፣ በመቀመጫ እንሸሻለን፣ በተለያየ መልኩ ማለት ነው። ስለዚህ መሸሻ ያስፈልጋል ይልና ኢያቄም ወሐና ወለዱ ሰማይ። ኢያቄምና ሐና ይሄ እንግዲህ የምናየው ሰማይ ፀሐይን ይዟል። ኢያቄምና ሐና ደግሞ ሰማይ የተባለች ድንግል ማርያምን ፀሐይ ጽድቅ ክርስቶስን ዘላለማዊ አማናዊ ክርስቶስን ወልዳ የምትገኝ ድንግል ሰማይን ወለዱ ማለት ነው። ይቀጥልና ሰማይ ወሙኒ አስረቀ ፀሐይ፣ የእነሱ የወለዷት ሰማይ ደግሞ ፀሐይን አስገኘች ማለት ሰማይ ምድር ሆነ፣ ምድር ሰማይ ሆነ። በሰማይ ፀሐይን እናይ ነበረ፣ አሁን ደግሞ ምድር ሰማይ ሆነ። ምን ማለት ነው? እመቤታችን ድንግል ማርያም ተወልዳ ፀሐይ ጽድቅ ኢየሱስ ክርስቶስን ይዛ ወጣለችና አንቲ ውእቱ ምስራቅ ምስራቅ በምስራቅ ፀሐይ እንደሚወጣ ምስራቅ በተባለች በድንግል ማርያም አምላክ ወልደ አምላክ ተወልዷልና ይህን ይናገራል ማለት ነው። ይህን ነው የሚነግረን። ይቀጥልና ምስራቀ ምስራቃት ሙፃ ፀሐይ። አዩ እነሆ የምስራቅ ምስራቅ ይችኛዋ ምስራቅ ምሳሌያዊ የሆነ ፀሐይ ነው የሚወጣባት። ምስራቀ ምስራቃት የምስራቅ ምስራቅ ድንግል ማርያም ግን ፀሐይ ጽድቅ አማናዊ ፀሐይ መድኃኔ ዓለም ወጦባታል። አንድም ተጸንሶ ተወልዶባታል። እግዝእትነ ዘመና ሙዳይ። እነሆ ምግብ የተባለ መድኃኔ ዓለም ነው። የምግብ ሙዳይ ወይም ወሰብ ወርቅ ወይም ደግሞ ሞሰብ የሆነች ማናት? ድንግል ማርያም። በሞሰብ ምግብ እንደሚገኝ ከእሷ ደግሞ ህብስተ ሕይወት ክርስቶስ ተገኝቷልና አማን አማን እብለክሙ እመይበላይክሙ ሥጋው ለወልድ እጓለክሙ ሕያው ወኢሰተይክሙ ደሞ አልበክሙ ሕይወት ዘላለም። እነሆ ይህን ምግብ ካልበላችሁ ሕይወት የላችሁም የተባለለትን ወልዳ ተገኝታለችና ይልና ቀጥሎ ምን ይላል? ተወልደት ዮም ዳግሚት ሰማይ። ሁለተኛዋ ሰማይ ዛሬ በአድባረ ሊባኖስ በሊባኖስ ተራራ ግንቦት አንድ ቀን ምን አለች? ተወልደት ዮም ዛሬ ተወለደች አለ። ክብርና ምስጋና ለእናታችን ለድንግል ማርያም። ይቀጥልና ድንግል አኮ በፍትወተ ደነስ ዘትጸነስኪ ድንግል አለ። እነሆ ዝም ብሎ በሆነ ጋብቻ የተጸነሽና የተወለደች አይደለሽም። አላ በሩካቤ ዘበሕግ መሐና ወኢያቄም ተጸነስኪ። በሕግና በስርዓት በወግ ተጋብተው ትዳራቸውን በሚመሩ እናትና አባት ወይም ባልና ሚስት በእነሱ ተገኘሽ። ከእነሱ ተገኝተሻል እኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ መሐና ወኢያቄም ተወለድኪ። አባ ሕርያቆስ ነው የተናገረው። ይቀጥልና ዮም ፍስሐ ሆነ፣ ዛሬ ደስታ ሆነ፣ ዛሬ ፌስታ ሆነ። በእንተ ልደታ ለማርያም በምን ካልከኝ በእመቤታችን በድንግል ማርያም መወለድ 5500 ዘመን፣ ያ የመከራ ዘመን፣ ያ የጨለማ ዘመን፣ ያ የወርቀት ዘመን፣ ያ የልቅሶ ዘመን፣ ያ የተስፋ ዘመን ይጠናቀቅ 15 ዓመት ሲቀረው በአድባረ ሊባኖስ ይልቁንም ደግሞ በሊባኖስ እመቤታችን ተወልዳለችና ትንቢት ተፈጽሟል። የነቢያት ተስፋ
አው የነቢያት ስብከት የነቢያት ሱባኤ እውነት ሆኗልና ምንድን ነበረች? ማርያ እግዚአብሔር ለጽዮን አብደራ ከመትኩን ለማይደሮ መዝሙር 131 ቁጥር 15 ላይ ጽዮንን መርጧታልና ነኪር ነገሩ በእንዲያኪ ሀገር እግዚአብሔር። አው የእግዚአብሔር ሀገር ስላንቺ የተነገረው እውነት ነው፣ ድንቅ ነው፣ ግሩም ነው። በሀገር ሰው እንደሚኖር በማኅፀነ ድንግል ማርያም 9 ወር ከ5 ቆይቷልና ወብሲ ተወልደ በውስቴታ ምነ ጽዮን ይብል ሰው እናታችን ጽዮን ይላል። በውስጧ ሰው ተወለደ የተባለች ድንግል ማርያም ግንቦት 1 ቀን ተወልዳለች እና ጊዮን ፍስሐ ሆነ፣ ዛሬ ደስታ ሆነ። በእንተ ልደታ ለማርያም በድንግል ማርያም መወለድ ምክንያት ዛሬ ደስታ ሆነ። እምን ሐና ወኢያቄም የተወለደችውም ከሐናና ከኢያቄም ከመትብ የዙ ነቢያተ ወጻድቃነ እና ጻድቃንን ነቢያትን መነኮሳትን ሰማዕታትን ደናግልን ምእመናንን ምእመናትን ሕፃናትን ወጣቱን ትቤዥ ዘንድ ይልቁን ብሎ ቤዛ ትሆን ዘንድ እነሆ በአድባረ ሊባኖስ ተወልዳለችና አማን በአማን ተወልደት እመብርሃን እውነት በእውነት ያለ ሐሰት እመቤታችን ድንግል ማርያም ምን ተወለደች ይለናል። እንግዲህ ይህንን ቃል ያሰማና አምላክ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። ቅዱስ ያሬድ ይህንን እየተናገረ ይመጣና እነሆ ወደ ዛሬው ታሪክ ወደ መደበኛው ደግሞ ስንሄድ ምን ይለናል? የእመቤታችን የድንግል ማርያም ልደቷ እንዲህ ነው ብሎ ይጀምራል ማለት ነው። ማነው? ቅዱስ ያሬድ በድጓው ላይ መሰረታቲሃ ውስተ አድባር ቅዱሳን ብሎ ቅዱስ ዳዊት አስቀድሞ ተናግሮ ነበረ። ዳዊት የተናገረውን ደግሞ ቅዱስ ያሬድ ምን መሰረቶቿ የተቀደሱ ናቸው ነው ያለው አይደል? ቅዱስ ዳዊት። ቅዱስ ያሬድ ደግሞ መሰረታቲሃ ውስተ አድባር ቅዱሳን ወብሲ ተወልደ በውስቴታ የእመቤታችን መሰረቶቿ የተቀደሱ ናቸው ከሷ ሰው ተወልዷልና ብሎ ልደተ ማርያም ወይም የእመቤታችን ልደት ግንቦት 1 ቀን እንዲህ ነው ብሎ ታሪክ ይጀምራል። እግዚአብሔር አምላክ እንግዲህ እሷን ታሪክ ሰምተን እንድንቀደስ የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ቅድመ አያቶቿ ላይ ነው የሚጀምረው። ተክታ በጥሪቃ የሚባሉ ቅድመ አያቶች ነበሯት ይልና በሀብት በንብረት የከበሩ ነበሩ ይላል። ይህ ቀራችሁ አይባሉም፣ ለቁጥር ለስፍር የሚያስፈራ ንብረት ነበራቸው ይልና እንደው በቀላሉ ይላል ወርቁ፣ እንቁ፣ የፈረስ፣ የበቅሎ፣ የከብት፣ የበግ፣ የፍየል የዚህ ሁሉ ንብረት ሲሞላ የወንድ አገልጋይና የሴት አገልጋይ ቁጥራቸውም አይታወቅም ነበር ይላል። አንድ ቀን ቴክታ ከቤተ መዛግብት ገብቶ የገንዘቡን ብዛት አይቶ ይህ ሁሉ ገንዘብ ለማን ይሆናል አላት ይላል። ወደ ኦሪት ዘፍጥረት ምዕራፍ 15 ላይ ነድ አብርሃም እንግዲህ ወፃ አብርሃም ምድረ ካራን ሀገረ ከነዓን አብርሃምን እግዚአብሔር ውጣ አለው። ወጣ፣ ወደ ከነዓን ገባ። ሀብት ንብረት ሚስት ሰጠው፣ ግን ልጅ አልነበረውምና አንድ ቀን ወጣና እግዚአብሔር እንዲህ አለው፣ እግዚአብሔር ወይ ሀብት ሰጠኛል፣ ንብረት ሰጠኛል፣ ሚስትም ጥሩስ ሚስት ሰጠኛል፣ ነገር ግን ምን ዋጋ አለው? ልጅ የለኝም፣ ለባዕድ ይሆናል ብሎ ሲለው ሰማዩን ታየዋለህ አለው። አዎ አለ። ከዋክብትን አመጣና ደመቀ። እነዚህ ከዋክብት ሳያቸዋለሁ፣ ትቆጥራቸዋለህ? አልቆጥርም፣ እንደዚህ ዘርህን አበዛዋለሁ አለው። ብቻም አይደለም ወበዘርዕከ ይትባረኩ ኩሎሙ አሕዛብ፣ የምድር አሕዛብ ባንተ ይባረካሉ አለና ለአብርሃም ቃል ገባለ። እንደተባለው የቃል ኪዳን ልጅ ይስሐቅን ሰጠው ማለት ነው። አንድ ቀን ይሄ እንግዲህ ተክታ ይህንን አይቶ ለማን ይሆናል ብሎ በውስጡ የገንዘቡን የንብረቱን የሀብቱን ጉዳይ አየና ወደ ሚስቱ ተመልሶ እንዲህ አላት። ይህ ሁሉ ገንዘብ፣ ይህ ሁሉ ንብረት፣ ይህ ሁሉ ሀብት ለማን ይሆናል? ልጅ የለንም እኮ ብሎ ሲነግራት እሷ ደግሞ እንዲህ አለችው። እርሷም እንዲህ አለችው፣ እግዚአብሔር ከኔ ልጅ ባይሰጥህ ከሌላ ይሰጥህ ይሆናል እና ሌላ ሴት አግብተህ ውለድ አለችው ይላል። ከእኔ ባይሰጥህ ከሌላ ሴት ሊሰጥህ ይችላልና እግዚአብሔር ሌላ ሴት አግብተህ ውለድ አለችው ይላል። ይህ እንግዲህ በአብርሃምና በሳራ መጥቷል። ሳራ አንድ ቀን አብርሃም ምን ብለዋለች? ከእኔ ዘር አልሰጠህም እግዚአብሔር፣ ከእኔ ልጅ አልሰጠህም፣ ነገር ግን አጋር የምትባል ሰራተኛለችና ከእሷ ጋር ውረድና ውለድ አለችው። አብርሃም በየዋህነት ወጥቶ ባረገዘች ጊዜ ሳራ ምን አለች? አቃለለችኝ፣ ሰደበችኝ፣ ናቀችኝ ብላ
ለአብርሃም ትነግረዋለች። የአንቺ ሰራተኛ ናት የኔ አይደለችም፣ ማኖርም ማባረርም ትችያለሽ አላት። በዚህን ጊዜ ሴቶች ፈጣኖች ናቸውና እነሆ ውጭልኝ ብላ ስታባርራት የእግዚአብሔር መልአክ በወደቀችበት ምድረ በዳ መልሶ በዚያ ቤት እስማኤልን እንድትወልድ አድርጓታል ማለት ነው። እና መናገር እንደመሆንና እንደማመን አይደለም። እሷም ይህን ስጋብዘው የእሱን መልስ ደግሞ እንመልከተው። ምን አለ? ቴክታም ይላል ይህን አላደርገውም፣ የእስራኤል አምላክ ያውቃል አላት። በዚህ ጊዜ አዘኑ። ወዲያው ራእይ በሌሊት አይተዋል ይልና ያዩትንም ራእይ በጣም ከበድ ያለ ስለነበረ ለባለ ራእይ ለሚተረጉም ሄዱና ነገሩት። ሲነግሩት ምናል እንደ ነቢይ እንደ ንጉሥ እንደ መልካም ልጅ ትወልዳላችሁ። አንደኛውን ግን ጊዜ ይፍታዋልና በአጭሩ ገለጠላቸውና ወደ ቤታቸው ተመለሱ። በዚህም እግዚአብሔር ጎበኛቸውና እነሆ ልጅ መውለድ ጀመሩ ይለናል። ዛሬም በሀገራችን ብዙ ያልወለዱ በትዳራቸው ውስጥ የሚያዝኑ አሉና ልጅ የሚሰጥ እግዚአብሔር ስለሆነ እንዲሰጣቸው የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በዚህን ጊዜ ነው የመጀመሪያዋ ላይ ስትወለድ ስሟን ሄሜን አለቻት ይላል። ሄሜን ስም ማውጣት ተጀመረ፣ ልጅ ተወለደና። ሄሜን ማለት ረከብኩ ስለቴ የተምኔቴ የሚለውን ይተረጉማል። ስለቴን ተስዬ ያገኘዋት ልጅ አለ። ስለት ተስዬ ነበርና ስለቴን እግዚአብሔር ሰምቶ መዝሙር 66 ላይ እንደምናውቀው በመከራዬ ጊዜ የተሳልኩትን በችግር ጊዜ የተናገርኩትን እፈጽማለሁ እንደተባለ ማለት ነው። እነሆ ስለቴን ተስዬ ያገኘኋት ስትል ሄሜን አለቻት ይላል። ሄሜን ዴርዴንን ወለደች። ዴርዴን ማለት ደግሞ ዘአበዊነ ረከብነ ብሂል ከአባቶቻችን ወገን የወለድናት ማለት ነው ይላል። ከማን ከአባቶቻችን ወገን የተወለደች። እንደገና ዴርዴን ደግሞ ቶና የሚባል ወለደች ይላል። ቶና ማለት ዘእምህልምነ ረከብነ ራእይ አይተን ነበር የራእያችን አገኝተን ወለድን ማለት ነው ነው። እንደገና ደግሞ ቶና ሲካርን ወለድ ይችላል። ሲካር ማለት ደግሞ ዘእምድ ዘመድን ረከብነ ምን ማለት ነው? ከአባቶቻችን አንድም ከዘመዶቻችን፣ በሌላ መልኩ መልኳ ደምግባቷ ዘመዶቻችን። አንዳንድ ጊዜ ልጅ አባቱን እናቱን ሊመስል ይችላል። ያል ካልሆነ ደግሞ አያት፣ ያም ካልሆነ ቅማንት ምንጅላት እያለ ወደኋላ ይሄዳል። እስከ 7 የዘር ሐረግ ድረስ የመልክ ጉዳይ ወደዚያ ይሄዳል ማለት ነው። እና ከዘመዶቻችን ወገን የተወለደች አገኘናል። ሲካርም ሄርሜላን ወለደች። ሄርሜላ ማለት ዘእማበወይነ እነሆ አብዕልት ከከበሩ ባለጸጎች ወገን የተወለደች ልጅ አገኘን ማለታቸው ነው የሚለውን ይተረጉማል ማለት ነው። ስለዚህ እነሆ ሄርሜላ ደግሞ ማንን ወለደች? ሐናን ወለደች። ሐና ማለት ምልዕተ ጸጋ ማለት ነው፣ ወይም ደግሞ ጸጋ ማለት ነው። ሐናም በተወለደች ጊዜ እግዚአብሔር ጥሩ ጥሩ ነገር ለቤተሰቡ አድርጓል። በአጭሩ ግን ሐና እያደገች በአካለ መጠን አድጋ ትልቅ ስትሆን ወይም ደግሞ ለአካለ መጠን ስትደርስ ከአዝማደ ከቤተ ይሁዳ ከዳዊት ዘር ነው የሚሆነው። ከቤተ ይሁዳ ከዳዊት ዘር ለተወለደ ስሙ ኢያቄም ለሚባል ሰው አጋቧት ይላል። ለማን? ለኢያቄም። ለዚህ ነው ሐና ወኢያቄም ተወለቂ ብሎ የሚያመጣው ለዚህ ነው ማለት ነው። አጋቧት ይልና እነሆ እንደ ቅድመ አያቶቿ ሆነና ሐናም ልጅ ማግኘት አልቻለችም። በዚህ በጣም ውስጧ ያዝን ነበረ። ነገር ግን በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ባለመውለዳቸው ምክንያት በእነሱም እንደ ዘካርያስና እንደ ኤልሳቤጥ ምንም አይነት በውስጣቸው የተነገረ የተጻፈ የለም። ምንድነው? ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ነው የሚላቸው እንጂ ባለመውለድ ተባብለው አንቺ ነሽ ምክንያቷ፣ አንተ ነህ ምክንያቱ ተባብለው አያውቁም ይለናል። ከዕለታት በአንድ ቀን ግን ሐና እስኪ ወደ እግዚአብሔር ቤት ልሄድና እግዚአብሔርን እነሆ ለምኘው ልምጣ ተስዬ ልምጣ ብላ ልትሄድ ስታስብ ልብሶቿ ቆሽሸው ነበረ። ምንድን ነው? እግዚአብሔር ንጹሕ ባህሪ
ባህሪ ነው እና ንጹሕ ነገር ይፈልጋል። ምንድን ነው ኮኑ ቅዱሳነ እስመ አንሄ ቅዱሳን፣ እኔ ቅዱስ ነኝና እናንተ ቅዱሳን ነው፣ እኔም ንጹሕ ነኝና እናንተ ንጹሐን ነው። ቅዱስ ጳውሎስ ምን ብሏል? እኔ ክርስቶስን እንደምመስል እናንተም ደግሞ እኔን ምሰሉ ይላል። ስለዚህ ለጎረቤቷ ምን አለቻት? እንደ ወደ እግዚአብሔር ቤት ልሄድ ፈልጌ ነበረ፣ ነገር ግን ልብሶቼ ቆሸሹ። እግዚአብሔር ደግሞ በንጹሕ ነገር ሊለምኑት በንጹሕ ልብና በንጹሕ አለባበስ በንጹሕ አቀራረብ እንዲጠይቁት ይፈልጋል አለችና ስትነግራት ልብሰ ጸምርምሩ አሎ በቤቴ፣ በእኔ ቤት እኮ የጸዳ የተስተካከለ ብዙ ልብስ አለ፣ አንዱን ለብሰሽ ሄደሽ ተሳልመሽ መምጣት ትችላለሽ ስትላት የአንቺማ በአስበደነስ ይቁንም ደግሞ የአንቺን ልብስ ለብሼ ሰዎች ቢያዩኝ አንቺን አድርገው ይስሉኛል። አዎ እግዚአብሔር ደግሞ ንጹሕ ባህሪ ነው እና የአንቺ ልብስ አዎ ለወንዶች ማማለያ ከሰዎች ጋር የምትይበት ከሰዎች ጋር የምትደሰችበት ስለሆነ እኔ ደግሞ የፈለኩት ከእግዚአብሔር ጋር የምገናኝበት ስለሆነ ሰዎች በአንቺ እኔን ይስሉኛል ብላ ስትላት አዎ ምን ይላል? እኔ እኮ ሐናን እንደ በቅሎ አቁሞ እንደ እንጨት አድርጎ ያስቀራት ምንድን ነው እያልኩኝ እነሆ አዝንልሽ ነበር፣ ለካም ተንኮልሽ ነው ብላ አጥንት የሚሰብር ስድብ ሰደበቻት። አንደኛው በሐና ሕይወት ላይ አዎ ውስጥ ልብን የሚጎዳ የሚሰብር አዎ ንግግር በጎረቤቷ። ለዚህ ነው ዛሬ ማንነትህን እንድነግርህ ጓደኛህን ወይም ጎረቤትህን ንገረኝ ይላል። ከጎረቤት አካባቢ ላይ አዎ ሰላምም መጥፎ ነገርም ሊመጣ ይችላል እና ይህን ይናገራል። አንደኛ ነው። ሁለተኛው መስዋዕት ሊያቀርቡ በሄዱ ጊዜ ሮቤል የተባለው እነሆ ምን አለ? አዎ ወኢይቱ የከፍ መስዋዕቶሙ ለመካናት አዎ የመካኖችን መስዋዕት እግዚአብሔር አይቀበልምና አልቀበላችሁም ብሎ መልሷቸው ነበርና ለካም እግዚአብሔር ያዳላል እንዴ? አዎ ብለው ተመልሰው በዚህ ሁለተኛው አዝነዋል። የማያዳላውን እግዚአብሔር እንደሚያዳላ የአገልጋይ ያነጋገር ስህተትና የመረጃ ክፍተት ይባላል። ይሄ አንደኛ ሳሙኤል ምዕራፍ 1 ቁጥር 10 ላይ ሐና እመ ሳሙኤል ልጅ ፈልጋ ወደ እግዚአብሔር ትዳ ስታለቅስ ኤሊ ስካርሽን አስወግጂ፣ በጧት ሰክረሽ መጠሽ ጠጥተሽ ለምን ትረብሻለሽ ሲላት እኔ የጠጣው የሰከርኩ አይደለሁም፣ ነገር ግን ልጅ አጥቼ እግዚአብሔር እንደሚሰጠኝ አምኜ ለምነው መጥቼ ነው የማለቅሰው ስትለው እግዚአብሔር ይስማሽ አላት። ቅድም ከተናገረው መጥፎ ነገር ይልቅ አሁን እግዚአብሔር ይስማሽ አላት በለጠና እግዚአብሔር ሰማት። የልጇንም ስም ማን አለችው? ሳሙኤል አለችው ማለት ነው። አሁን እዚህ ጋር የመጀመሪያው የኤሊ አነጋገር ክፍተት አለው። አዎ መጨረሻ ላይ ደግሞ መልስ አለው ማለት ነው። አሁን በእኛም ቤተክርስቲያን አሁን እኛ ባለንበት በየትኛውም ይሁን አዎ እግዚአብሔርን ወክሎ አውደ ምሕረት ከቆሙ በኋላ አንዱን የሚያስደስት አንዱን የሚያሳዝን ይልቁንም ደግሞ በሃይማኖት አውደ ምሕረት ላይ አዎ ሊነገር የማይገባው ብዙ ነገሮችና የግፍ ይልቁንም ደግሞ የሰዎችን ስድብ ቀጥታ በሚመስል መልኩ የምንናገረው ነገር ሰውን ያሳዝናልና፣ ስለዚህ ሰው ገበሬ አርሞ እህሉን ከአረም ተከላክሎ እህል ያገኛል። አገልጋይ ደግሞ ቃላት አርሞ ምዕመናንን ማግኘት አለበትና የታጠበ ልብስ ልንለብስ እንችላለን። ነገር ግን የተስተካከለ አነጋገር የታረመ አነጋገር ከኛ ይጠበቃል የሚለውን ከዚህ እንማራለን ማለት ነው እና መስዋዕታቸውን አንደኛ ከጎረቤታቸው የመጣባቸው ስብራት፣ ሁለተኛ በመስዋዕታቸው የመጣባቸው አዎ ችግር ነው ማለት ነው። ሶስተኛው ደግሞ አዎ ለወለዱ አባቶችና እናቶች የሚሰጥ ምግብ ነበረ እና ያንን ለእናንተ አይሰጣችሁም ብለው በሶስተኛ ደረጃ መልሰዋቸው ነበርና ይህም ከፍቷቸዋል። አዎ ቤተክርስቲያን የሚሰጠውን በአምልኮት ቦታ የሚሰጠው ነገር አንተ የጳውሎስ ነህ፣ አንተ የኬፋ ነህ እያሉ አንተ እንዲህ ነህ እያሉ ማለት አስፈላጊ አይደለም። አንተ ድሃ ነህ፣ አንተ ሀብታም ነህ፣ አንተ ዘመድ ነህ፣ አንተ ወገን ነህ የሚባል ነገር የለም። እግዚአብሔር አልተከፈለም፣ ሊከፈልም አይችልም። የእግዚአብሔር የሆነ ሁሉ የሁሉ ነው። የሰው የሆነ ግን የሁሉ አይደለም። የእግዚአብሔር የሆነ አሁን ፀሐይ የማን ነው? የእግዚአብሔር ነው፣ የሁላችን ነው። ዝናም የማን ነው? የእግዚአብሔር ነው፣ የሁላችን ነው። ጨለማ የማን ነው? የሁላችን ነው፣ የእግዚአብሔር ስለሆነ ማለት ነው። ዓለም የማን ነው? የእግዚአብሔር ነው፣ የሁላችን ነው ማለት ነው። የሰው የሆነ ሁሉ የኛ አይደለም። የእግዚአብሔር የሆነ ግን የሁላችን ስለሆነ በዚህ አዝነዋል ማለት ነው። ሌላው ደግሞ የሚገርመው ነገር አዎ በዚህ ውስጥ ላይ አው እያዘኑ በነበረበት ሰዓት ላይ ባልና ሚስቱ እስኪ እንደው እግዚአብሔርን እንጠይቀው እሱም እንደ ሰው ያዳላል ይሆን ብለው ሄደው ቤተክርስቲያን ተሳልመው ተመልሰው ዛፍ ስር ቁጭ አሉ ይላል። ቁጭ ሲሉ እነሆ አርጋብ ከገላግልቶቻቸው ጋር ሲጫወቱ አይተው ጌታ ሆይ አርጋም ከልጆቻቸው ጋር ይጫወታሉ፣ እጽዋት አብበው ያፈራሉ፣ እኛንስ ምን አለበት ከልጆቻችን ጋር እንድንጫወት
ልጅ ብትሰጠን ብላ ሐና ለመነች። ኢያቄም በውስጡ ለመነ። ይልቁንም ደግሞ አስቀድሞ በተራራ ሱባዔ ገብቶ እግዚአብሔር ለምኖ ስለነበረ በመልአኩ መልካም ልጅ ትወልዳላችሁ ተብሎ ተነግሮ ስለነበረ ወደ ቤተክርስቲያን ሄደው ያንን ነገር እንዲያዩ እሱ ስለፈለገ ነው አብረው ሊሄዱ የቻሉበት ነጥብ ማለት ነው። በዚህን ጊዜ የሚገርመው ነገር ሐና ተሳለች። ምን ብላ? ወንድም ቢሆን ላንተ ሴትም ቢሆን ለእግዚአብሔር ለእኔ አልፈልግም፣ ዋናው ግን መካን እንዳልባል ወላድ እንድባል ልጅ ስጠኝ፣ ለዓይኔ ማረፊያ፣ ከዚያ ውጭ ግን በአንተ ቤት ይኖር በአንተ ቤት ትኖር ብላ ተሳለች ይላል። ይህን እንግዲህ ሐምሌ 29 ቀን ቤተክርስቲያን ደርሰው መጥተው በአርጋብና በእጽዋት እግዚአብሔር ለምነው ሐምሌ 30 ቀን ተኝተው ኢያቄም ለሐና እነሆ አርጋብ መጣ በማኅፀኗ ስታርፍ፣ ሐና ደግሞ ለኢያቄም እነሆ ትልቅ ወገቡን የሚታጠቅበት ዝናር ሲታጠቅና ይልቁንም ደግሞ በራቸው ላይ ያለችው አትክልት ደግሞ ስታብብና ስታፈራ አይተዋል። ጧት ተነስተው ተነጋገሩ። መፈክረ ሕልም ነበርና ሄደው አስተረጎሙት። የሚተረጉመውን ተርጉሞ እንደ ትናንቱ እንደ ቅድመ አያቶቻቸው የማይችለውን ግን አልችልም አላቸው። ከነሐሴ 1 ጀምረው እስከ ነሐሴ 7 ቀን ሱባዔ ገቡ። ነሐሴ 7 ቀን ድንግል ማርያም በማኅፀነ ሐና ተጸነሰች ይለናል። አማን በአማን ተጸንሰት እመብርሃን፣ እውነት በእውነት ነሐሴ 7 ቀን እመቤታችን ድንግል ማርያም በማኅፀነ ሐና ተጸነሰች። ሐና ከነሐሴ 7 እስከ ግንቦት 1 ቀን ድረስ በውስጧ ካለችው ከድንግል ማርያም የተነሳ ሰውነቷ ተአምር ይፈጥር ነበር። እኔ አንዳንድ ጊዜ ይገርምኛል። ጴጥሮስና ዮሐንስ የሐዋርያት ሥራ ምዕራፍ 3 ላይ ወደ ጸሎት ሲገቡ አንድ የታመመ ሰው አገኙና ተነስ ብለው ሲያስነሱት አይተናል። አንድ ሁለተኛው ደረጃ ጴጥሮስ የሞተችውን ጣቢታን ተነሽ ብሎ ሲያስነሳ አይተናል። ወደ ብሉይ ኪዳን ኤልያስ የሞተውን ከ12ቱ ደቂቀ ነቢያት አንዱ የሆነውን ዮናስን ከሞተ በኋላ ሲያስነሳ አይተናል። ኤልሳ ደግሞ 2 ሙት ሲያስነሳ አይተናል። አሁን ሐና እመቤታችን ጸንሳ ባለችበት ሰዓት ከውስጧ ካለችው ከእመቤታችን የተነሳ የተለያየ ተአምር ተደርጓል። እንደውም ምን ይላል አባ ጽጌ ድንግል? እንዘሃለው ጸኒሳ ኪሃኪ ርቲነ ለለገሰስው አባቲ ትፈውስ ዶያነ፣ ሕሙማንን ተፈውስ ነበረና ብዙ ነገር ታደርግ ነበረ። እንደውም የታመመችውን ማዳን የሞተውን እንዲነሳ ሕይወቱ ብሎ እንደውም ያ መፈክረ ሕልሙ ያልተረጎመውን ከአንቺ የምትወለደው የአምላክ እናት ናት ብሎ የሞተው ተነስቶ ተርጉሞ እስከሚመለስ ድረስ ይህ ድንቅ ታምር ተደርጓል ማለት ነው። ስለዚህ በአጭሩ ነሐሴ 7 ቀን የተጸነሰችው ድንግል ማርያም እነሆ በሐና ማኅፀን ሆና ብዙ ተአምር ስትፈጥር ይገርመኛል። አይሁድ በምቀኝነት ተነሱና ሶሎሞንና ዳዊት 40 ዘመን ገዙን፣ አሁን ደግሞ በእሷ ማኅፀን ያለችው ገና ሳትወለድ ይህን ያክል ታምር ከተደረገማ ገና ብዙ ነገር አለ ማለት ነው። ስለዚህ ኑራውያ እናቃጥላት እንግደላት ብለው ሲነሱ ቅዱስ ገብርኤል መጣና ለኢያቄም አድባረ ሊባኖስ ይዘክር፣ ሊገሏት አይሁድ ይፈልጋሉ። ለነገሩ በማይመረመር ጥበቡ የእግዚአብሔር ፈቃድ ነው። ምክንያቱም ሶሎሞን አስቀድሞ በሊባኖስ እንደምትወለድ ተናግሯል። ፀሐይም ሊባኖስ ስነ ሕይወት መኃልየ ምዕራፍ 4 ላይ ከሊባኖስ እንደምትወለድ መልካሟ ሙሽራ ከሊባኖስ ብሎ ትንቢት ተናግሯል። ያ ይፈጸም ዘንድ ነው። ትንቢቱ እንዲፈጸም ነው እንጂ የአይሁድ አቅም ጉዳይ አይደለም ማለት ነው። ለዚህ ነው እንግዲህ እምሊባኖስ ትወጽእ መራት፣ ከሊባኖስ ሙሽራ ትወጣለች። እምግበ በአናብስት ከሶሎሞን ከዳዊት ለማለት ተፈልጎ ነው። ሙሽራይቱ ከሊባኖስ ትወጣለች። ፀሐይም ሊባኖስ ስነ ሕይወት መልካሟ ሙሽራ ከሊባኖስ ነው። ይቀጥል። ርግብ ጻዕዳ ዘእንቁ ድዳ ተወልደት ይሁን በምድረ ይሁዳ፣ ርግብ የተባለች እመቤታችን በይሁዳ ምድር ተወለደች ይልና በሊባኖስ ተራራ ግንቦት 1 ቀን ድንግል ማርያም ተወለደች። በምን? በስደት ተወለደች ይለናል። በዚህን ጊዜ እናትና አባት እንዲህ አሏት። ሊቃውንት ምን ይላል? ልደትሽ ልደታችን ነው። እነሱ ግን ማርያም አሏት። ማርያም አሏት። ማር በምድር ላይ የሚጣፍጥ ምግብ ነው፣ የምትጣፍጭ ሲሉ ነው ያም አሏት። ያም ማለት ደግሞ በገነት ያለ የሆነ ፍሬ የሚጣፍጥ ነው። በገነትና በምድር ያለው ለደቂቀ አዳም የምትጣፍጥ ምግብ ወይም እናት ወይም አማላጅ ብለው ማርያም አሏት። ማይደረ መለኮት ርግቤ ቤላ ያ ያንቃዱ አብቂ ምሳሉ ወምስጋድ ተብላለች። በሌላ መልኩ ማርያም ማለት ማሂደረ መለኮት የሚለውን የአምላክ ማደሪያ
የአምላክ ሀገር ብለው ወስደውታል ማለት ነው። ሌላው ማርያም ማለት መርህ ለመንግስተ ሰማያት፣ መንግስተ ሰማያት መርታ የምታስገባ ማለት ነው። ቀጠልና ፍጽምት ማለት ነው። ለጊዜው መልክ ከደም ግባት አስተባብራ ይዛለች፣ ፍጻሜው ግን ንጻ ስጋ ንጻ ነፍስ ንጽሐ ህሊና አስተባብራ ስለያዘች ፍጽምት ይላታል መተርጓሚው ማለት ነው። ጸጋው ሀብትም ይላታል። ለጊዜው ለእናት አባቷ አሁን ልጆች የእግዚአብሔር ሀብቶች ናቸው። ማን ነው? ልጆች ለእናት አባታቸው ከእግዚአብሔር የተሰጡ ሀብቶች ናቸውና ለእናት አባት ሀብቱ ናለች ለኢያቄምና፣ ፍጻሜው ግን የዓለም ሀብት ናት። ሰአሊ ለነ ቅድስት ወላዲተ አምላክ ድንግል ማርያም ሲላት ሁሉም ይውላልና የማይላት ስለሌለ በምስራቁ በምዕራቡ በሰሜኑ በደቡብ ሁሉም የአምላክ እናት ወላዲተ አምላክ እያለ እንደሚነገርላት ተነግሮ ነው። ልዕልት ሰማይ ከመሬት ከፍ እንደሚል መትሕተ ፈጣሪ መልዕልተ ፍጡራን መሆኗን አራቂተ እግዚአብሔር ወሕዝብ እግዚአብሔርና ሕዝብን የምታስታርቅ የሔዋንን ዕዳ የምትከፍል ነው የሚለው። የመጨረሻው አግዝእተ ብዙኃን የብዙዎች እናት ረከቡ ወለተ ዘታስተሰርይ ጌጋየ በደልን የምታስወግድ እናት ልጅ አገኙ። በደልን የምታስወግድ ልጅ አገኙ። ገብረ መንፈስ ቅዱስ በተወለዱ ጊዜ የእናት አባታቸው ቤት ችግር ተወግዷል። ተክለ ሃይማኖት በተወለዱ ጊዜ እግዚአብሔርና የጸጋ ዛር ችግር ተወግዷል። ገብረ መንፈስ ቅዱስ ሲወለዱ የስምዖንና የአቅሌስያ ችግር ተወግዷል። የልጅ ችግር በልጅ ተወገደ፣ የቤት ችግር ደግሞ በልጅ በረከት ተወገደ ማለት ነው። ስለዚህ ልጆች የእግዚአብሔር ስጦታዎች ናቸውና ግንቦት አንድ ቀን የክርስትና መጀመሪያው የክርስትና ልደት ተብሏል። የክርስትና ልደት እሷ የወለደችው ልጅ ክርስቶስ ተብሎ እኛ ክርስቲያኖች ተብለናል እና ስለዚህ አንዷ ተወልዳ አንድ ወልዳ ዓለምን አዳነችው ከፍዳ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ፣ ፎሎ አድርጉ። መልካም የእመቤታችን የቅድስት ማርያም የልደት ቀን እነሆ ግንቦት አንድ ቀን ታላቅ በዓል የመታሰቢያ ቀን ነውና እነሆ የሰላም በዓል ያድርግልን። ይልቁንም ወርሃ ሚያዝያን በሰላም እንዳለፍን ግንቦት አንድ ቀን ብለን ልንጀምር ነው እና የሀገራችንን ሰላም እግዚአብሔር ይመልስልን። የሀገራችንን የቤተክርስቲያናችንን የሕዝባችንን ሰላም ይመልስልን። የታሰሩት እንዲፈቱ፣ የተሰደዱት እንዲመለሱ፣ ያዘኑት እንዲጽናኑ፣ የተጣሉት እንዲታረቁ እመቤታችንን አራቂተ እግዚአብሔር ሕዝብና እግዚአብሔርን ያስታረቀች ናትና ሀገራችን ሰላም ያደርግልን። ወስብሐት ለእግዚአብሔር።